በስተመጨረሻ ማህሌት ወደ እነ ብሩክ ቤት ተመልሳ ገብታለች ማለት ነው። እንግዲህ አሁን ላይ ብሩኬ ተመልሶ እንድትወጣ እና ማህሌት ከዚህ በኋላ እዚህ ቤት መቼም ቢሆን እንደማትቀመጥ ነው የነገራት። አሁን ላይ ግን ማህሌት አማራጭ የላትም። ምክንያቱም ተመልሳ ወደ ኤፍራታ ጋር ብትሄድ ኤፍራታ አትቀበላትም። እንደገና ደግሞ ዝና ጋርም ብትመለስ ዝናም ከዚህ በኋላ እንደማይቀበላት ነው የነገራት። ስለዚህ አሁን ላይ ዝና ለማህሌት ብር የምትፈልገውን ነገር እንዲሰጣትና የምትፈልገው ላይ ደግሞ ብር ስለሆነ እሱን ለማግኘት ምን ማድረግ አለባት? ግዴታ እነ ብሩክ ቤት ተመልሳ መድብል የሚያስበውና እነ ብሩኬ የሚያስቡትን ነገር በሙሉ ለዝና መረጃ ማቃበል አለባት። ነገር ግን አሁን ላይ እንግዲህ ብሩኬና ቅድስት ቢያቅቷቸውም ማህሌት አልወጣም ብላ እንግዲህ አልጋ ስር ብትደበቅም ወይም ደግሞ እዛ ክፍል ውስጥ ብትደበቅም ነገር ግን አሁን ላይ መድብል ሰምቷል ማለት ነው። መድብል አሁን ላይ ብሩኬና ቅድስት ማህሌት እዚህ ማከሆኗንና አልወጣም ማለቷን ሲሰማ በጣም ነው የተናደደው። ምክንያቱም ብሩኬም ከዚህ በፊት እንግዲህ ለማህሌት ነግሯት ነበር። መድብል ሳይመጣ በፊት ከዚህ ቤት ውጪ ብሎ ቀድሞ ነው እንግዲህ መድብል ቢመጣ ማህሌት ምን ሊያደርጋት እንደሚችል ነግሯት ነበር። ነገር ግን አሁን ላይ ማህሌት ብትወጣ ማንም ተቀባይነት ስለማታገኝና ማንም ስለማይቀበላት አማራጭ የላትም እዛ ቤት የምትሆነው ማለት ነው። ስለዚህ አሁን ላይ እንግዲህ ማህሌት ከዚህ ቤት ካልወጣችና ወይም ደግሞ ኤፍራታም እንደገና ዝናም እንደማይቀበሏት ከነገረቻቸው እነ መድብል እንግዲህ እነ ብሩኬም ስለማይጨክኑ ማህሌትን ረድቷት ቤርጎ ሊከራዩላት ይችላሉ የማደሪያ ብዬ ነው እንጂ ማስበው መድብል አሁን ላይ ይህንን ነገር ካወቀ በኋላ ማህሌት እዛ ቤት እንድትቀመጥ መቼም ቢሆን አያደርግም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ ደግሞ ካሌብ ሞሲሳ አሁን ላይ ወደ ሸገር ወይም ደግሞ ወደ ሀገር ቤት እየገባ ነው ማለት ነው። ምክንያቱም ዝና እንደነገረው ለካሌብ እነ መድብልና እነ ብሩኬ አሁን ላይ ምን እያደረጉ ነው? ሊከሱት ነው ማለት ነው። ምስክርም በደንብ እያጠናከሩ መስካሪ በነ ዝናና በነ ካሌብ ላይ ማለት ነው። ስለዚህ ይህንን ነገር ደግሞ እነሱ ቀድመው ካላከሸፉና ቀድመው እነሱ ይህንን ነገር ካላቆሙት ዝናና ካሌብ ሞሲሳ በቅርቡ እስር ቤት መግባታቸው ይታወቃል ማለት ነው። አሁን ላይ ካሌብ ሞሲሳ ዝና ትህትናን እንደያዘ ስለሚያውቅና እስካሁንም ድረስ ትህትና ምንም ስላላደረጋት ስላወቀ እንደገና ደግሞ አሁን ላይ ዝና አሁንም ቢሆን ሉላን እንደሚወዳት ብቻ ሲነግረው ለምን ለኔ አታመጣልኝም ብሎታል ማለት ነው። ትህትናን እንግዲህ ካሌብ ሞሲሳ ለምን ለኔ አታመጣልኝም እኔ እንደፈለግኩ አረጋታለሁ ብሏል ማለት ነው። ምክንያቱም ዝና ማይጠቀምባት ከሆነ እኔ ልጠቀምባት ነው እያለ ያለው። ብሩን ሰጥቻቸው 500 ሺህ ብር ከሰጠሽን ለቅሻለን ብለው አሙኝተዋት አሁን ግን ያንን ብር ራሱ ወስደው ካሌብ ሞሲሳና ዝና ትህትና ላይ እየተጫወቱባት ነው ማለት ነው። ዝና ደግሞ አሁን ላይ ግራ ገብቶታል። ምክንያቱም እንዴት ካሌብ ይሄን ነገር ሊለኝ ቻለ ብሎ ማለት ነው። ምክንያቱም በሉላም ፋንታ ትህትናን የኔ ሚስት አረጋታለሁ ብሎ ስለነበረ ካሌብ ሞሲሳ በሄ ነገር መናገሩ ትህትናን ለኔ አምጣልኝ ማለቱ ዝና አልወደደውም ማለት ነው። ጭራሽ በጣም ነው የተናደደበት። ነገር ግን አሁን ላይ ካሌብ ሞሲሳ ትህትናን የፈለጋት ወይም ደግሞ ወደሱ እንድትመጣ ወይም ደግሞ እሱ ጋር እንዲወስዳት ያደረገው ለምንድነው ብላችሁ የምታስቡት? እስኪ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ምሳሌ ክፍል 114 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 114 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ማህሌት ተመልሳ ወደ ብሩክ ቤት ገብታለች። እንግዲህ ቅድስቴ ማህሌት እንዳትገባ ወይም ደግሞ በሷ መምጣት ምክንያት ብትናደድም ነገር ግን ማህሌት አሁን ላይ ብሩኬን ይቅርታ ለማለት እንደሆነና እንኳን ለዚያ በቃ ለቤት በቃ ለማለት ነው እያለች ነው እያስመሰለች ያለችው። ብሩኬ ግን የማህሌትን ነገርና ማህሌት በዝና ጋር ሆና ለሱ ሞትና ለሱ ሴራ ለምሳሌም ሞት እያፋጠነች እንደነበረ ይታወቃል። ምክንያቱም እሱ ሀብት ንብረት ትውረስና ወይም ደግሞ ሀብት ንብረቱን የብሩኬን ታገኝ እንጂ ምሳሌንም ብሩኬም የሆነ ነገር ቢሆኑ ወይም ደግሞ ምንም ነገር ቢሆኑ ዝም እንደምትል ነው ለዝናም ከዚህ በፊትም መድብለም የሚያውቀው ማለት ነው። ሞገስን እንኳን ያንን ሀብት ንብረቱን አሲዛበት እስካሁን በጠበቃ ለማስመለስ ወዲያ ወዲህ እያለ ነው። ስለዚህ የማህሌትን ስራ ብሩኬ ያውቋል። ነገር ግን አሁን ላይ ማህሌት እርቦኛል ብላ እንደምንም ብላ እዛ ቤት ገብታለች። ነገር ግን ብሩኬ እንደ ማህሌት ስላልሆነ በልታ እንድትወጣ
ወይም ደግሞ ከራባት ደግሞ ቅድስቴ እንድታቀርብላት አድርጋ በልታ እንድትወጣ ነበር የፈለገው እንደሷ ስላልሆነ ብሩኬ። ነገር ግን ማህሌት ደግሞ ይህንን ነገር ተጠቅማ ወይም ደግሞ የብሩኬ የዋህነትን ተጠቅማ እዚህ ቤት ጭራሽ አልወጣም ብላ ነው እያበረች ያለችው ማለት ነው። በዚህ ጉዳይ እንግዲህ ብሩኬና ቅድስት ምን ማድረግ እንዳለባቸው ግራ ገብቷቸዋል። ብሩኬ ማህሌትን ልክ ልኳን ነግሯታል። ከዚህ በኋላ እዚህ ቤት ከኔ ጋር መቼም ቢሆን እንደማትኖሪና ካሁኑ ከዚህ ቤት ውጪ መድብል ከመጣ ላንቺም ጥሩ አይሆንም ብሏት ነበር ከዚህ በፊት። አሁን ግን ይህንን ነገር እየሰማች አይደለችም፣ እያዳመጠች አይደለችም። ስለዚህ መድብል የራሱን ውሳኔ በማህሌት ላይ መወሰን አለበት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በሌላ በኩል ደግሞ አሁን ላይ ሉላ በጣም እየጨነቃትና እያለቀሰች ነው። ይህንን ጉዳይ እንግዲህ ዳጣና መርዞ ያውቃሉ። እስከዛሬ ድረስ ለምንድን ነው ዝም የሚሉት? በቃ የሆነ ነገር መፍትሄ እስካሁን ለምን አልፈጠሩም ነው? ወይ ለሞገስ ዳጣ ለምን አልነገረችውም? ምክንያቱም ሉላ እስካሁን ለሞገስ እየነገረችው አይደለም ያንን ነገር ማለት ነው። ወይም ደግሞ ጠበቃው እያስቸገራት። ምክንያቱም ጠበቃው በሉላ ፊት ወይም ደግሞ በሞገስ ፊት እንግዲህ እሱ አስመሳይ እየሆነ ነው። ምክንያቱም ለሞገስ የሚነግረው ነገር ሌላ ነው። ወዲያው በዚህ አጭር ጊዜ ውስጥ ንብረቱን ሀብት ንብረቱን እንደሚመልስለት ነው እንጂ ይሄ ሁሉን ሀብት ንብረት እንደሚወድ ወይም ደግሞ እሱን ክስ እንደሚመሰረትበት አይደለም። ለሉላ ደግሞ እየነገራት ያለው ነገር በጣም ከባድ ነገር ነው። አሁኑኑ ያንን ሽጉጥና ወደኔ ማትመጪ ከሆነ ክሱን ወዲያው ጀምረዋለሁ የባለሽን ነው የሚላት። አሁን ላይ ደግሞ ሞገስ ያንን ሽጉጥ ካየው በኋላ የማን ነው ሽጉጡ እያለ እያስፈራራት ነው ያለው ሉላን ማለት ነው። ስለዚህ አሁን ላይ እንግዲህ ሉላ ለሞገስ ካልነገረችው የባሰ ይበልጥ ነገሩ እየተስፋፋ ነው የሚመጣው። ስለዚህ ሉላ ማድረግ ያለባት ነገር ምንድነው? ለሞገስ እውነቱን መናገር አለባት ብዬ ነው ማስበው። ካልሆነ ነገር ለሷም ይሄ ነገር በኔ በኩል ጥሩ አይሆንም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ምን ማድረግ ነው ያለባት? ሉላ አሁን በጣም ተጨንቃለች። ጠበቃው አሁን ላይ እያስፈራራት ነው ያለው። አሁን በስተመጨረሻ ሞገስን የሚከስበትን ወረቀቶችን እያሰባሰበና አሁን ላይ ሉላ ወደ ጠበቃው ጋር የማትሄድና ጠበቃው የሚፈልገውን ነገር የማታሟላለት ከሆነ ጠበቃው እንደፎከረው እንግዲህ ሞገስን በሰጠው መረጃ ወይም ደግሞ ራሱ ሞገስና ሉላ በሰጡት መረጃ የራሳቸውን ሊከሳቸው ነው እየፈጠነ ያለው ማለት ነው። ስለዚህ ይህ ሁሉ ነገር የሚፈጠር ከሆነና ሉላ ለጠበቃው ምንም ነገር የማታደርግለት ከሆነ ለሞገስ ብትነግረው ባይነኝ። እናንተም እስቲ ሉላ ምን ማድረግ አለባት የምትሉትን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ እንግዲህ ዝና ትህትናን የራሱ ለማድረግ ወይም ደግሞ ከሷ ጋር ግንኙነት ለመፈጸም በግድም ቢሆን ሞክሮ ነበር። እንግዲህ አልተሳካለትም። ፊኛውን ብላ ነው እንግዲህ ያስተኛችሁ ማለት ነው። ምክንያቱም አሁን ላይ ይህን ነገር ከምታደርግ ሞቼ ብቀር ይሻለኛል እያለች ነው ትህትና። ስለዚህ አሁን ላይ ዝና በዚህ ንዴት እንግዲህ ቀበቶን አውልቆ ሊገርፋት አስቧል ማለት ነው። ምክንያቱም ከዚህ በፊት ሉላን እንደሚያደርጋት ሉላን እንግዲህ እንደሚታወቀው ባህሪያ ነበር ያደረጋት። አንዴ ከቤት አያስወጣትም፣ አንዴ የሚፈልገውን ነገር ብቻ ነው የሚያደርገው፣ እንደፈለገ ነው የሚጫወትባት። ስለዚህ አሁንም ደግሞ በሉላ ፋንታ ትህትናን እንደዚህ ሊያደርጋት ነው ማለት ነው። የቁም እስረኛ ሊያደርጋት ነው። ከዛ ቤት እንዳትወጣ ካደረጋት እንደገና የሚፈልገውን ነገር እሷ ላይ የሚጠቀምባት ከሆነ ቀጣዩ የሉላ አቅጣጫ ወደ እሷ እየመጣ ይመስለኛል። ስለዚህ አሁን ላይ ትህትና ምንም አማራጭ ስለሌላት አሁንም ደግሞ ከሱ ሌላ ካሌብ ሞሲሳ እያስቸገራት ነው የሚገኘው። ወይም ደግሞ በዝና በኩል እንግዲህ ካሌብ ሞሲሳ ትህትናን የራሱ ለማድረግ እየሞከረ ነው ያለው። እስቲ ይህንን ጉዳይ እንዴት ትሉታላችሁ? ትህትና አሁን ላይ በዚህ በዝና ንዴት ወይም ደግሞ በዝና ብስጭት ራሷን የሆነ ነገር እንዳታደርግ ብዬ ነው የምፈራው። ምክንያቱም ዝና አሁን ላይ እያሰቃያት እየሆነ ስለመጣ ማለት ነው። ስለዚህ አሁን ላይ ምንድነው ልታደርግ የምትችለው የሚለውን እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ እንግዲህ ዝናና ካሌብ ሞሲሳ ቶሎ ብለው የነ ብሩኬንና የመድብልን ክስ ለማቋረጥ እየፈለጉ ነው። ምክንያቱም ዝና እንደሚያውቀው ከሆነ ክስ እንደከሰሱና እንደገና ደግሞ መስካሪ እየፈለጉ ስለሆነ ቶሎ መፍጠን እንዳለባቸው ነው ለካሌብ ሞሲሳ የነገረው። ሌላው ደግሞ እንግዲህ ዝና
ኤፍራታ ደውሎ ማህሌት መቼም ብትመጣ ወደ ቤት እንዳታስገቢያት እያላት ነው ማለት ነው። ማህሌት ዝናን ባመነችው ቁጥር ዝና ደግሞ ሙድ እየያዘባትና እየተጫወተባት ነው። ይህንን ጉዳይ ደግሞ ቀድማ ኤፍራታ ለዝና ለማህሌት ነግራት ነበር ከዝና ጋር ጨዋታ እንዳስጀምር ማለት ነው። ስለዚህ አሁን ላይ ዝና ኤፍራታ ጋር ብትመጣ እንኳን ማህሌት ኤፍራታን እንግዲህ ማህሌት ስትመጣ ወደ ቤት እንዳታስገቢያት ስላላት አሁን ላይ ኤፍራታ ግራ ገብቷታል። ማህሌት እሱ ጋር እንዳልሆነችና የት እንዳለች ነው ግራ እየተጋባችው ማለት ነው። ስለዚህ አሁን ላይ ይሄንን ጉዳይ ኤፍራታም እንዳታስገቢያት ካልሆነ ግን እገልሻለሁ መሞት ካልፈለግሽ ብሎ ስላስፈራራት ኤፍራታም ያንን ነገር የምታደርግ አይመስለኝም። ማህሌትን ግን እንግዲህ መድብል ምንድነው ሊያደርጋት የሚችለው የሚለውን እስቲ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።